ካለ ወንድ ካለ ሴት የተፈጠረ አንድ ሰው አታይም። ከአደም ውጭ አንድ ሰው ካለ ሴት ካለ ወንድ የተፈጠረ አታይም። ስለዚህ በቃ አደምን እናምልከዋ። ለምን እኔ ያለ በቃ አላዛር ኦኬ ጉድ እዴ አላዛር እሺ ንገረኝ አላዛር እሺ እኔ እንደውም ልገላግል በአካል ነው የነበረው በተስፋ ነው የነበረው በአካል ነው በተስፋ ነው የነበረው አምላክነቱን ያሳያል እንጂ የት አለ እንደዛ የሚለው ብራዘር በአካል ነው የነበረው በተስፋ ነው የነበረው ጥያቄ ነው የጠየቅኩ መለስ ኢየሱስ እኮ አምላክ ነበር በአምላክ ባህሪ ስለሆነ የቱ ጋር ነው በአምላክ ይላል እዚህ ጋር ይላል አባ ያው ምን አለ ቆይ እሱ ያለውን ቦታ ነው 58 እቺኛው ቆይ 58 ኢየሱስ ምን እሺ እውነቱን እላችኋለሁ አብርሃም ሳይወለድ እኔ ያለው አለ አብርሃም ሳይወለድ ኢየሱስ ምን አለ አብርሃም ሳይወለድ አብርሃም መቼ ነው የተወለደው በምንድን ነው ያለው ቆይ እኮ ልጠይቅህ ነው በምንድን ነው ያለው ኢየሱስ አብርሃም ሳይወለድ በምንድን ነው ያለው ኢየሱስማ በአምላክነቱ ነው ያለው የት አለ በአምላክነቱ የሚለው ቆይ ኢየሱስ ከማርያም ቆይ እሺ ትንቢተ ኢሳይያስ ላይ ይናገራል ኢየሱስ እንደሚመጣ አይደል በመሲህነት እንደሚመጣ ይመጣል በመሲህነት ይመጣል ግን አብርሃም ሳይወለድ በምንድን ነው ያለው ኢየሱስ በአምላክነቱ ነው በአምላክነት ባህሪው ነው ያለው መረጃ ትላንት ነግሬሃለሁ እሱን አልደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ከ8 ብያለሁ አውጣለት አሁን እሱ ላይ አውጣለት ይሄ አያሳየም ጨርሰናል እዛ ላይ ወሰደው እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 እሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እሺ አንብብና አስረዳን ምንድነው አሁን በአምላክነቱ ነበር ብላል እስቲ የታለ አሁን በአምላክነቱ እንደነበር አሳየን እርሱ በእግዚአብሔር መልክ ሲኖር ሳለ እሺ ከእግዚአብሔር ጋር መተካከል መቀማት እንደማይገባ አልቆጠረም ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አድርጎ አደረገ ይላል እሺ ጨረስክ በባህሪው ምን ነበር ማለት ነው አምላክ ነበር ኢየሱስ የታለ በባህሪው አምላክ ነበር የሚላል አሁን ጥያቄው እዚህ ጋር ልጠይቅሽ እርሱ በእግዚአብሔር መልክ አሁን እግዚአብሔር የሚላል ስንት እግዚአብሔር አለ አንድ እግዚአብሔር ነው ያለው በእግዚአብሔር መልክ ሲኖር ነበረ ወይስ እግዚአብሔር ነበር ኢየሱስ ነገር ያለው እዛ ጋር ከመጣ ስላሴ ላይ ትመጣለህ ስላሴ የሚለውን ታሳየኛለህ ጥያቄ ጠየቅኩ መልስ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው እሱ እግዚአብሔር ሆኖ ሳለ ነው የሚለው መልክ ሲኖር ሳለ ነው ስለዚህ ኢየሱስ በእግዚአብሔር መልክ ኖረ እንጂ እግዚአብሔር አይደለም አይደለ ኢየሱስ ይሄ አሁን ከማን ጋር ያገናኘዋል መሰለ እኔ ከአብርሃም በፊት ነበርኩ ካለ እሱ ደግሞ ሲኖር ሳለ ለምሳሌ እሱ ምድር ላይ ነው አንተ ምድር ላይ ነው እንዴ ምን ሆነ ነው ይሄ ስለ ምድር ነው የሚያወራው ምን ሆናል ጤነኛ አይደለም እንዴ ላምብብልህና አላስረዳ እንዴ ቆይ አንዴ ላምብብልህ ስለ ስቅለት ነው የሚያወራው እሺ ይሄ ጥቅስ ስለ ስቅለት ነው የሚያወራው ላሳየው አንድ ጊዜ አንዴ ብለርድ ሆኗል ይሄ ስለ ስቅለት የሚያወራ ጥቅስ ነው ይኸውልህ እርሱም አለማ ኢየሱስ በእግዚአብሔር መልክ ሲኖር ሳለ አለ መልክ ሞርፌ ማለት ነው መልክ ማለት በነገር ላይ ሞርፌ የሚለው ይሄ እናንተ እንደምትሉት የእግዚአብሔር ፕሪንትድ አይደለም እሺ በእግዚአብሔር መልክ ማለት በእግዚአብሔር ኢሜጅ በእግዚአብሔር ላይክነስ በእግዚአብሔር ፌስ በእግዚአብሔር ክብር በሚል ይመጣል በዚህ ሁሉ ይመጣል ጥቅስ ልሰጥ እችላለሁ አለኝ ስለዚህ መረጃም አለኝ ልሰጥ እችላለሁ ስለዚህ በኢየሱስ በእግዚአብሔር ክብር ይኖር ነበረ ግን አለ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት አየህ አሁን አየህ ኧረ ቆይ አሁን ጨረስክ እኮ አንተ አንዴ እኔ ላሳየህና ከእግዚአብሔር ጋር መተካከል መቀማት እንደሚገባ መተካከል የሚለውን ቃል ተርጉም መተካከል የሚለው ቃል ምን ማለት ነው ልመጣልህ እኮ ነው ብራዘር አንዴ ልመጣ ለምን ትቸኩላለህ አሁን አዳምን እግዚአብሔር ምድር ገነት ውስጥ ሲያኖረው ታስታውስ እንደሆነ ይሄን አትብሉ ባላቸው ጊዜ ሞተን ትሞታላችሁ ብሏቸው ነበር አይደለ ጌቾ ያን ጊዜ ሰይጣን መጥቶ እግዚአብሔር እንደ እግዚአብሔር እንዳትሆኑ ነው ብሏቸው ያታለላቸው ሰዓት ታስታውሳለህ አይደል ሰይጣን እግዚአብሔር እንደ ያላቸው እግዚአብሔር እኔ ከለከላችሁ እንደ እግዚአብሔር መልካምና ክፉን የምታውቁ እንዳትሆኑ ነው እንጂ ለሌላ አይደለም የከለከላችሁ አላላቸው አዎ የዛ
ያ ፍሬ ላይ ጥበብ አለ፣ እውቀት አለ። አንዴ ኧረ ቆይ እሱ ላይ አይደለሁም እኔ አሁን ጥያቄ የዛን ሰዓት አዳም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ቆጥሮ አልበላም በልቷል? አይገናኝም። ይሄ የማይገናኝ እኔ ጥያቄ ነው የጠየኩ። አዳም ከእግዚአብሔር ጋር መተካከልን ፈልጎ ነበር አይደለ? መተካከል ሳይሆን መልካምና ክፉን ለማወቅ ነው እኮ። መልካምና ክፉን ለማወቅ እኮ እንደ እግዚአብሔር ነው መሆን የፈለገው አይደለ እንዴ? እንደ እግዚአብሔር መሆንና እንደ እግዚአብሔር መሆን አንድ ነው። ቆይ እኮ ይሄም እኮ ኢየሱስም እኮ እግዚአብሔር ሆነ እኮ። ለምሳሌ ቆይ እንደ እባብና እባብ መሆን አንድ ነው እንደሚለው ቃል አስና ላይክን አታውቅም እንዴ? ዘፍጥረት 2:5 ላይ አውጣልኝ። ዘፍጥረት 2 ነው አይደለ? ዘፍጥረት አይ ቲንክ 3 ነው 3 ዘፍጥረት 3 ላይ ነው ያለው። ዘፍጥረት 3:5 ላይ እስቲ እናንብበው። እሺ ምን ይላል መሰለ? እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላቸው። የከለከላቸው አየህ፣ ዛፉን የከለከላቸው ከእግዚአብሔር ጋር። ይሄ እግዚአብሔር ነው። የሰይጣን ስራ እኮ ነው። ሰይጣን ዋሽቷቸው እኮ ነው። ይሄንን ውሸት ነው እየተወራ። ትክክል ነህ፣ እስማማለሁ። ሰይጣን በዋሻው መሰረት ግን አዳም መተካከልን አልፈለገም? ፈልጓል። ከእግዚአብሔር ጋር አንድ ለመሆን አልፈለገም? ሰይጣን አዳምና ሰይጣን አብረው አውርተዋል። ወይኔ ሰውዬ! እሺ ሔዋን ነች የበላችሁ አይደል? ከሔዋን ጋር አላወራም? አውርተዋል። ሔዋንን አታለላት። አዎ ሔዋንን አታውቅም ነበረ ከእግዚአብሔር ጋር መተካከልን እንደተከለከለ አታውቅም? እንዳትበሉ አልተባለም? ታውቃለች። እንዳትበሉ ተብለዋል። ከፍሬው በላችሁ ጊዜ ትሞታላችሁ። መተካከልን ግን አልፈለገችም። እዚህ ጋር አልፈለገችም። እንደ እግዚአብሔር መተካከልን ይላል። ውረድ አንዴ ቁጥር 23 ላይ ውረድ። ቁጥር 22 ላይ እዛው ላይ ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። በምንድን ነው ከእግዚአብሔር እንዳንዱ የሆነው? በምንድን ነው? በእውቀትና በጥበብ። ስለዚህ እንደ እግዚአብሔር ከእግዚአብሔር ጋር መተካከልን ፈለገ፣ አገኘ አይደል? ይሄን ነገር እሺ ቆይ እንደ አንዱ ሆነ እንጂ እኛን ሆነ ይላል? አዎ አልሆነም። ኢየሱስም እግዚአብሔር ሆነ አይልም። የለም እንደዛ የሚል ነገር። አሁን ፊልጵስዩስ ላይ ተመለስልኝ አንዴ ተመለስለት። ስለዚህ አሁን በደንብ ተረዳ። ኢየሱስ ግን ይሄንን ነገር አልፈለገም። እግዚአብሔር ክብር ሰጥቶታል፣ ስልጣን ሰጥቶታል፣ መሲህ አድርጎታል፣ ጌታም አድርጎታል፣ ክርስቶስ አድርጎታል። ተግባባን? ግን ኢየሱስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ግን ምን አደረገ? ነገር ግን የባሪያን መልክ ይዞ አለ። የባሪያን መልክ ይዞ ኧረ ምን ታርግ? የሰው የጤነኛ አይደለም እንዴ? ነገር ግን የባሪያን መልክ ይዞ ያ ሁሉ ስልጣን እያለው ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። ኖርማል ሰው ሆኖ ማለት ነው። ልክ ቅድም አንተ ሰው ብቻ ስትሆን ራስን አምላክ ስለማድረግ እንዳሉት ሁሉ እዚህ ጋር የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኘ፣ ራሱን አዋረደ። አየው። ከዛስ ለሞትም አለ። አየው። ስለ ስቅለት ነው የሚያወራው። ያልኩህ ይሄን ነው። ይህም የመስቀል ሞት እንኳን የታዘዘው ነው። በዚህ ምክንያት ደግሞ አለ እግዚአብሔር ያለ ልክ ምን አደረገው? ከፍ አደረገው። ስንት እግዚአብሔር አለ? አንዱ እግዚአብሔር። የትኛውን እግዚአብሔር ነው ከፍ ያደረገው ብራዘር? እሺ ሶስት እግዚአብሔር አይደለም፣ አንድ እግዚአብሔር አካል ስላሴ ላይ ታመጣኛለህ ብሮ። እሱ ላይ ሳመጣ ነው የምጠይቅህ። ስንት እግዚአብሔር ነው? የትኛው እግዚአብሔር ነው የትኛውን እግዚአብሔር ከፍ ያደረገው? እግዚአብሔር የትኛው እግዚአብሔር ሳይሆን በአካል ሶስት ከሆኑት ወንድን የቱ ጋር ነው በአካል ሶስት ናቸው የሚለው መጽሐፍ ቅዱስ? እንደዚህ በአካል ሶስት ትሪኒቲ የሚለው ግን ትሪኒቲ ዲፋይን ሲደረግ ዋን ጋድ የቱ ጋር ዋን ጋድ የት መረጃ ምዕራፍ ቁጥር መረጃ የት ባይብል ላይ የለም። ከሌለ የለም። ሰላም አለይኩም ቻው በቃ አለቀ። አሰላሙ አለይኩም ከሌለ የለም። እሺ እናመሰግናለን። በቃ አሁን ይሄንን ልንገር፣ ራሱን ባዶ አደረገና መልክ ያዘ የሚለውን ልንገር። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምዕራፍ 1 ቁጥር 14 እሺ ንገረን። እሺ ቃልም ሥጋ ሆነ በመካከላችን አደረ። እሺ
ቃል ምን ሆነ? እሺ ስጋ ሆነ። የትኛው ቃል ነው ስጋ ነው? በመጀመሪያ ቃል ነበር፣ ቃልም ምን ይላል? እግዚአብሔር ነበር አይልም? መጀመሪያ ቃል ነበር ሲል የትኛው ቃል ነው የነበረው? ቃል ማለት ምንድን ነው? አዎ ቃል ማለት በግሪክ ሎጎስ ይባላል። ሎጎስ የሚለው ቃል ለሚለው ብቻ ይመጣል ያለ ማን ነው? እሺ ቢያንስ እነዚህ መረጃዎች ሰጥቻለሁ። አመሰግናለሁ ስላዳመጥከኝ። ቴንኪው። ግን ደግሞ እኔ አሁን እየተረዳ ያለው በቃ እባክህ በቃ እናመሰግናለን። እኛም አሁን ልንገራችሁ ላለማመን እየፈለጋችሁ የኢየሱስን አምላክነት ጌች ኧረ ጌች ቆይ አንተ እኔን ቢያንስ አውራኝ እንጂ ወላሂ ምን ታዘብኩኝ መሰለህ ጌች ከቅድም ጀምሮ ስትለፋ ነው። በቃ እኔ እየሰማሁ ነው። ኢብራሂም ጥቅስም ሲጠቅስ አልሰማውም። በቃ ቀለል አድርጎ ይመታባል። ስለዚህ ጀስት ሪቪው ሪሊጅን ሪቪው አድርገው አይታል። የሆነ አስተማማኝ ነገር የለም ማለት ነው ጌች። ስለዚህ ምን ታደርጋለህ መሰለህ ጌች፣ አሁን የተነሱ ሀሳቦች ላይ ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6ን ጠቅሰህ ሲምፕሊ ተመቷል። ለምን ተመታ የሚለውን አየት አድርገና ዮሐንስ ወንጌል ምዕራፍ 10 ቁጥር 30ንም ጠቅሰህ በዛው ደረጃ ዮሐንስ ወንጌል በተመሳሳይ ደረጃ ከአብርሃም በፊት ነበርኩኝ የሚለውንም ጠቅሰው በተመሳሳይ ደረጃ ተመቷል። ስለዚህ ቼክ አድርገውና ከዛ ተመልሰና ደግሞ ሌላ ጊዜ ደግሞ እናወራበታለን። እንደዛ ይሻላል። እሺ አንተ መጨረሻ አትጠይቅ። አቡኪያ አንተ የመጨረሻ የለም አንድ ደቂቃ ወሰድና ሰበክና ከሌላ ሰው ጋር ሌላ ሰው ይቀጥላል። አንድ ደቂቃ ኮንክሉድ ያድርግ። በቃ ይብሩ። ቴንክ ዩ። እሺ እንደዚህ ይላል፣ ከቶ እግዚአብሔርን ያየ ማንም የለም ይላል። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። ማለት አንድ ነገር ልበላችሁ፣ ማናችሁም እዚህ ውስጥ ያላችሁ ሰዎች ስላልቻልኩኝ ነው የገባሁት በማለት ጌችዬ ጥቅሱን እስቲ አምላክ እስቲ ጥቅሱን ክፈትልን እስቲ። እሺ እንደዛ የሚለውን በሱ እቅፍ ያለው አንድያ አምላክ ተረከው የሚለውን እስቲ ያሳየን። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እኮ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደዛ አይልማ። ምዕራፍ 1 አምላክ አይልም። አምላክ የምትለው ያንተ ጭማሪ ናት። ያንተ ጭማሪ ናት። አምላክ የምትለው ያንተ ጭማሪ ናት። ይኸው በምን ላሳይ አይመስልህም? አዲሱ መደበኛ ትርጉም ላይ አዲሱ መደበኛ ትርጉም ያለም እነሱ እኮ ነው ጌችዬ፣ እዚህ ደረጃ ኢብራሂም ጋር እኮ እንድትዋረድ የሚያደርጉ እኮ አዲሱ መደበኛ ትርጉም እኮ ነው። ተዋቸው እነሱ። ሌላ የሆነ ታማኝ ነገር ፈልግ ማለት ወላሂ እነሱ ነው እኮ ጉድ እየከተቱ ያለ። እንደዛ አይልም። ግሪከኛው ጨዋታ ነው የተጫወቱባችሁ። አታላችኋል። ሸዋሸዋን የተሰራችሁት በዘመናዊ ቋንቋ ሸዋሸዋ ይባላል። የአረብኛ ቁርአን ትርጉምና የአማርኛው የተለያየ ነው እያልከኝ ነው? ኖ አረብኛ ዋናው ነው። ገባ? አሁን አረብኛ ዋናው ነው። አሁን አንተ ምንድን ነው የምታደርገው? የግሪከኛው ወይ መመልከት ነው ያለብህ፣ ወይ ደግሞ ኖርማል እንግሊዘኛ ተርጓሚዎችን ብትመለከት አዲሱ መደበኛ ትርጉም ጤነኛ አይደለም። አዲሱ መደበኛ ትርጉምና 2000 እትም ጤነኛ አይደለም። ሁለቱም ማለት ነው ይስተካከላል እየተባለ ነው ሲጀመር። መጽሐፍ ቅዱስ አይሻሻልም። ምናልባት የወርዶች ይህንን ላሳይ ከዚያ ይበቃል። እሺ ትልቁ ላይ ያደረጋችሁ ጀዛኩሙላህ። እሺ ከማለት በፊት አንድ ነገር ልናገር እስከምታወጣ ማስታወቂያ ቪዲዮ ለቀቅ ያለው እያወጣ እሺ አንተ አቡኪ ቪዲዮ ለቀቅ ያለው አቡኪን ቪዲዮ ለቋል እና አቡኪ ከመቼ ነው 100 ሺህ ነው? በእኔ ጥያቄ መቼ ነው የልጅ 100 ሺህ ናፈቀው? ኢብሮዬ ስማማ ኢብራሂም አይ ስማኝ፣ አሁን ትገልጥ ስለምታይ አንተ አንብበው። ወደኋላ ላለው አንተ አንብበው። እሺ ምን አለ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እሱ ተረከው ይላል። አየህ ተረከው አንድ ልጁ ነው የሚለው እንጂ አንተ እንደምትለው ማለት ነው አምላክ ተረከው አይልም። በመጀመሪያ እና አንተን ይዛል አዲሱ መደበኛ ትርጉም ያለው ሰውና አንድ ጊዜ አንተ አዲሱ መደበኛ ትርጉም ይዛል አይደል ጌቾ አይደል? እሺ አንድ ጊዜ ግሪክ መክፈት የሚችል ሰው አለ? ግሪክ የሚከፍት ሰው ሁለተኛ እንዳትጠቀመው ላድርግ አንዴ። ግሪክ መክፈት የሚችል ሰው አንዴ ኢብኑ ቃፍ አለ? የትኛውን ጥቅስ እናሳይ? ዮሐንስ 8 ላይ ዮሐንስ 8:40 ላይ ኢብኑ ቃፍ መክፈት የሚችል ከሆነ ይክፈት፣ ካልሆነ ከፍተዋለሁ፣ ችግር የለም። ኢብኑ ቃፍ ይመቻል። አቡኪ ምናልባት ዮሐንስ ወንጌል
ምዕራፍ 1 ቁጥር 18 ምዕራፍ 8 ቁጥር 40 ላይ ጌቾም ክፈት አቡኪም ይከፍታል። ጌቾ ለራሱ ነው የምታነብልን። አቡኪ አዲስ መደበኛ እንክፈት አንተ። ቆይ አንብብልን መጀመሪያ። አዎ እኔ ከፍቼዋለሁ። ምዕራፍ 8 ቁጥር 40 ከፍቼዋለሁ። እሺ አንዴ ተከተልልኝ በፊት። እሺ አሉት እኮ አሁን ሊወጡት አሁን እንሄድላችኋለን። እንዴት አድርገው እንደሸወዷችሁ እንግዲህ ልታዩ ነው። እንዴት አድርገው እንደሸወዷችሁ ማለት ነው። ጌቾ አንብብልኝ አንዴ። እሺ አንብበው። ምዕራፍ ስንት ነው ያልከው? 8:40 እንዴ ዮሐንስ 8:40 እስካሁን አላወጣም እንዴ? 8:40 አዎ። ከእግዚአብሔር ሰምቼ እውነቱን የነገርኳችሁ እኔን ለመግደል ቆርጣችሁ ተነስታችኋል አለ። እኔን አለ። ልብ አድርግ። እኔን ግሪኩን ክፈትልኝ አንዴ አቡኪ። አሁን እዚህ ጋር ብለርድ ነው። እስቲ እንትን ቀና አድርገው አቡኪ፣ እንደዚህ ብርሃን እንዳይታየን። እሺ ኢብኑ ቃፍ ከፍቷል መሰለኝ። አንዴ እሱ ጋር ነኝ። በቃ ያቡኪ ይታያል። ተመልከት እንግዲህ አየው ከታች አንትሮፖስ የምትለዋ ኤማን የሚለው እንዴ አቡኪ ለምን አጠፋው? እያየው ነበር እኮ። ኢብኑ ቃፍን አስፉት። እኔ አልተመቸኝማ። ሰላም ነው። እሺ ተመልከት። አንትሮፖስ ኤማን የሚለው ላይ አድርግልኝ አንድ ጊዜ። ኤማን የሚለው ስክሪንሾት አድርገውና ስክሪንሾት አድርገው አንዴ። የቴ አጠፋ። እኔ ወላሂ መጫወቻ ነው ያደርጓችሁ። መጫወቻ ታውቃላችሁ። እንደዛ ካላችሁማ ከእናንተ በላይ የተጫወተባችሁ የለም እኮ። ቆይ አንዴ ብራዘር፣ ቆይ አንዴ ተመልከት። እሺ ቆይ የታለ ሆት የታለ 8:40 ነው ያወጣው። 8:40 ነው። አዎ 8:40 እኮ ነው። መርሐባ። እሺ 8:42 አድርጌው ነው። እሺ እየታየህ ነው ኢብኑ ቃፍ አዙረው። ኦኬ አዙረው መስታወት ነውና በመስታወት ነው የታየው። ኦኬ ያው ኢብሮ ይታያል። ፒሲዋን ሸፍናት ኢብኑ ቃፍ። እሺ አንትሮፖስ የሚለውን ኤማን ይላል። ኤማን ማለት ምን ማለት ነው? ወይ ለምን አጠፋው? ኤማን ማለት ምን ማለት ነው? ሰው ማለት ነው። ከአምላክ ሰምቼ የነገርኳችሁን አንትሮፖስ ሰው፣ አንትሮፖን አየህ፣ ሰው የት አለ? ይኸው እዚህ ጋር ኡስታዝ አረብ የከፈተውን ደግሞ ተመልከት። ቆይ አንዴ በእኔ ቦታ ላድርገውና እሱን ደግሞ አንድ ላይ ኦኬ። የሆስቱ መቀየር አይቻልም። በቃ የሆስቱ መቀየር አይቻልም። እሺ ይሄው ተረው ነበር እምቢ አለኝ ኢብሮ። አይቻልም። የሆስቱ አይቻልም። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ። አየህ፣ አንትሮፖስ ወይ ደግሞ አንትሮፖን የት አለ? አዲሱ መደበኛ ትርጉም ላይ አሳየኝ። ሰው የሚለውን አሳየኝ። ታሳየኛለህ? እስቲ ይኸው ግሪኩ ላይ ይኸው ከታች ኢብኑ ቃፍ የከፈተው አለ። አማርኛው ላይ ሰው የሚለውን ያው እዛ ላይ አለ። አንትሮፖስ እዛ ጋር ደግሞ ሰው ይላል። አንተ አሳየኝ። እሺ አንተ አዲሱ መደበኛ ትርጉም ላይ ታሳየኛለህ ሰው የሚለው በምን ላሳይክ ነው ኢብሮ? ከዛ ፊልጵስዩስ ምዕራፍ 2 ቁጥር 6ንም አሳዩት። እሺ ኢብሮዬ፣ የባህሪ አምላክ ብለው ነው የተረጎሙላቸው ለነሱ። ኦፍ ኮርስ ኢብኑ ቃፍ አትዝጋ። ቆይ አሁን አንተ የለም አታሳየንም። አንተ ጋር ያነበብከው እኔ በሚል ነው የተረጎሙት። ለምንድን ነው ይሄንን የሚያደርጉት? ለምንድን ነው አእምሯችሁ እንዲህ ችግር ውስጥ የሚከቱት? ሰው ነው ብላችሁ እንዳታስቡ ነው። አዲሱ ጀነሬሽን ኢየሱስን ሰው ነው ብሎ እንዲያስብ አልተፈለገም። ጀማው ልባ ማን ያለው ኢየሱስ ሰው አይደለም? ክፈተው። እሺ ሰው የሚለውን አውጣው፣ ክፈትልን። ሰው የሚለውን አውጣው፣ አሳየን። እዚህ ጋር አሁን ይሄ ግሪክኛው ላይ
በትክክል ያለውን አንትሮፖስ የሚለውን አንትሮፖን ወይ ደግሞ የሚለውን የተቀመጠውን የት አድርጋችሁት ነው የለወጣችሁት? እኔ በሚለው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ደግሞ ክፈትልኝ። ፊልጵስዩስ ኢየሱስ ሰው አይደለም ብለን ምናምን ይመስላል እንዴ? አንተ አይደለም እኮ አንተማ ታምናለህ፣ አመንክ እኮ ሰው መሆኑን። እኛ የጠየቅነው የባይብሉን ሁለተኛ አዲሱ መደበኛ ትርጉምን እንዳትጠቀም፣ ሁለተኛ እንዳትጠቀም እኛ ፊት ይዘህ እንዳትመጣ ችግር ያለበት ፊልጵስዩስ ምዕራፍ 2 ቁጥር 6 አንተ አንብብልን አንዴ ጌቾ፣ እኛ መጽሐፉን እናሳያለን። እሺ አዲሱ መደበኛ ትርጉም ነው። አዎ እሱ በባህሪው አምላክ ሆኖ ሳለ ይላል። አንተ ጋር ያለው አይ ያ እሺ እሱ በባህሪው እስከ ያወጣው ነው። ቆይ በመጽሐፍ ቅዱስ ላይ ያስኩኝ ነው። እሺ ክፈት፣ ችግር የለውም አንብብ። the image of God ብሎ ነው የሚያስቀምጠው እዚህ ጋር። አይ ክርስትና ወላሂ ይገርመኛል እኮ ነው። ሱብሃንአላህ ሞርፌ። እሺ ምን ይላል? እርሱ በባህሪ አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ኢብኑ ካፍ ክፍል ሊቀማው እንደማይገባ አድርጎ አልቆጠርም ይላል። አየኸው? አንተ ያነበብከው ነው እሱ። አንተ ያነበብከው እሱ በባህሪው አምላክ ሆኖ ሳለ። ይኸው እዚህ ጋር ደግሞ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ብራዘር አየኸው? በባህሪው አምላክ ሆኖ ሳለ ሌላ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ሌላ። ይሄ መወገዝ ያለበት መጽሐፍ ነው። የትኛው ኤዲሽን? ይሄ ቀጥታ ትርጉም ቀጥታ ነው የተተረጎመው። ይሄ 1954 ነው። 1954 ከግሪኩ በቀጥታ የተተረጎመ ነው። አሁን ግሪኩን እንየው ደግሞ። እሺ ግሪኩን አንዴ ከፍ ላድርገውና እንትናን ኢብኑ ቃፍን እንየው ደግሞ። the image of የሚለውን አሳይኝ አንዴ። who አየው፣ ተመልከት። who in እሺ in form of God ነው የሚለው። መልስ አንዴ መልሰው ወደዚህ። አየው ይኸውልህ the form of God ነው የሚለው። ሞርፌ ቲዮ አየው፣ በአምላክ መልክ ነው የሚለው ሞርፌ ቲዮስ። ስለዚህ ሞርፌ ማለት መልክ፣ ክብር፣ ኢሜጅ፣ ላይክነስ በእነዚህ ሁሉ ይመጣል። የት አለ በባህሪው አምላክ ሆኖ ሳለ የሚለው? የት አለ? ኖ ዌይ ኢን ዘ ባይብል እንደዛ የሚል ነገር የለም። ስለዚህ አሁን ማምጣት አልቻልክም። ኢየሱስ አምላክ መሆኑን መስበክ አልቻላችሁም። ስለዚህ አሁን በቃ ጨርሰን ሁለተኛ አዲሱ መደበኛ እንዳመጣ የቱ ይሄ አያሳይም? የትኛው? ይሄ ኢየሱስ ክርስቶስ ይሄ የድሮ ትርጉሙ አያሳይም? ወዴት ነው የሚያሳየው? ቅድም እኮ ነገርኩህ እኮ ወዴት ነው የሚያሳየው? ብራዘር ክፈተው አንዴ አማርኛው ክፈተው። ካልዘጋ አይከፍትም እንዴ? ኢብኑ ቃፍ እየዘጋ እየከፈተ። እሺ ለማንኛውም ማለት ነው ባጭ ኢንሻአላህ አንተ እውነትም አቡኪ እንዳለው ኢንሻአላህ አንተ ሂዳያ ታገኛለህ ኢንሻአላህ። እንደዚሁማ መጨረስ አንተ ለምን መሰለህ you don't give up። በጣም ደስ የሚለው ነገር you don't give up። እሺ አሁን እርሱ አለ ኢየሱስ በእግዚአብሔር መልክ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው። ስላሴ ላይ አታምጣኝ። ወደ ነው ማላመጣ እንዴ? በእግዚአብሔር መልክ አለ። ስንት እግዚአብሔር አለ? እርሱ በእግዚአብሔር መልክ ሲኖር ሳለ ስንት እግዚአብሔር አለ? አንድ። በአንዱ እግዚአብሔር መልክ ነው ኢየሱስ የሚኖረው። ስለዚህ ኢየሱስ ከአንዱ እግዚአብሔር ውጪ ነው ማለት ነው። ኖ እሺ ቆይ አንድ ጥቅስ ላውጣልህ። ቆይ አንዴ መልክ ምን ማለት እንደሆነ ላሳየህ ብራዘር። መጀመሪያ በእግዚአብሔር ምን ማለት ነው? ቆይ አንተ ልጠይቅ መጀመሪያ መልክ ማለት ምንድን ነው? ኢሜጅ ማለት ነው።
ማለት ቢሄቪየር ማለት እኮ ነው። ማን ነው እንደዛ ብቻ ነው ያለ ባይብል ላይ? ማን ነው እንደዛ ብቻ ነው ያለ ባይብል ላይ? እኔ ልስጥህ። እንዴት ነው ዳይሬክት ትራንስሌሽን ነው ወይስ ኮንቴክስቹዋሊ? እኔ እሰጥሃለሁ። ቆይ እኔ ልስጥህ። እሺ አሁን ኢብኑ ካፍ ትከፍትልኛለህ። ቆይ አንድ ጥቅስ ላውጣለህና እሺ አንድ ጥቅስ ልስጥህና ስንት ላይ ታወጣልኛለህ መሰለህ? ትንቢተ ዳንኤል ምዕራፍ 4 ቁጥር 36 ከዛ ግሪኩን ታወጣዋለህ። እሺ ስንት ዳንኤል ምዕራፍ 4 ቁጥር 36 እሺ ማን ነው እሱ እንደዛ ብሎ የተናገረው ሲጀመር ማለት ነው? ወይኔ ታብሌት እጄ ላይ ያለመኖሩ በጣም ነው የተጎዳሁት። እሺ ምን ይላል መሰለ? አእምሮዬ እንደተመለሰልኝ ለመንግስቴ ክብር ግርማዊነቴና ሞገሴ ተመለሰልኝ አለ። አማካሪዎቼና መኳንንቴም ፈለጉኝ፣ ወደ ዙፋኔም ተመለስኩ፣ ከቀድሞም የበለጠ ታላቅ ሆንኩ አለ። ታላቅ የሚለው ቃል እኔ ጋር ባለው ስንተኛው ነጥብ ነው የከፈትከው አንተ? 2001 ነው። 2001 እንደዛው ደግሞ እንዳማረብህ አቡኪ ማን ኢብኑ ቃፍዬ 54ቱ ላይ አድርግልኝ ደግሞ ታላቅ ያዝልኝ። እሺ ታላቅ ቆይ ኢብሮ የእንትና የፕሮቴስታንት የኦርቶዶክስ ነው የፕሮቴስታንት ነው? የፈለግከውን እንከፍትላለን፣ አታስብ ለሱ የፈለግከውን። የፕሮቴስታንቱን በቃ የፕሮቴስታንቱን 54ቱን ክፈትለት። ሰልማንን 100,000 ኬክ አስገባችሁት፣ ቻሌንጅ ተሰጥቶታል። ቻሌንጁን እንትን አድርጉለት። እሺ ያጀማ ሰልማን እዛ በዛ ጥግ ያለው ማለት ነው። ኡስታዝ ሰልማንን 100,000 ከገባ ቁጥር ጻፍላቸው ይችላል። ደጋግሞ አንድ ቁጥር ይጻፍላቸው ለፎሎ እንዲመች ኢንሻአላህ። ፎሎ አድርጉት ኡስታዝ ሰልማንን። እዚህ ጋር ያሉትን ኡስታዞች ሁሉንም ፎሎ አድርጉ። እሺ ሁሉንም ማለት ነው። ኢብኑ ቃፍንም፣ ጀማልንም፣ ያህያንም፣ ኡስታዝ አረቢንም፣ ኡስታዝ ነሲብ ሙአዝ ነዚፍንም፣ ኢስሐቅንም፣ አቡኪ መቼ 100,000 እንደሚገባ አላውቅም እኔ። ከዛ ኢብራሂምንም ደግሞ ፎሎ አድርጉት። እሺ አረ ክፈትልን ኢብኑ ቃፍ፣ አረ ስለፈጠረ ኢብሮዬ ወይ ንገረኝ እንደዚሁ። አዎ ይኸውልህ መልክ የሚለውን የት ሄደ ኢብኑ ቃፍ? አይ ወረደ። እሺ መልክ ማለት በአጭሩ ምን መሰለ ልንገርህ። እሺ ለሌላ ጊዜም ግር እንዳይለህ መልክ ማለት እንትን ማለት አንዴ ቦታ ልቀይረው እንትና መልክ ይኸውልህ ተመልከት። በዚያን ጊዜም ማለት አእምሮዬ ተመለሰልኝ፣ ለመንግስቴም ክብር ግርማዬም ውበቴም ወደ እኔ ተመለሰ፣ አማካሪዎቼም መኳንንቶቼም ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። ብዙ ምን አለ? ክብር የሚለው የግሪክ ወርድ ምንድን ነው? ሞርፌ ነው የሚለው ብራዘር፣ ሞርፌ። ስለዚህ ይኸውልህ ሞርፌ የሚለው ኢየሱስ በእግዚአብሔር ክብር ሲኖር ሳለ ልብ አድርግ፣ እግዚአብሔር አክብሮት ሳለ፣ እግዚአብሔር ጌታም ክርስቶስም አድርጎት ሳለ፣ እግዚአብሔር በሰማይና በምድር ስልጣን ሰጥቶት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ዳሩ ግን ምን አደረገ? ራሱን ባዶ አድርጎ አዋርዶ ራሱን ለመስቀል ሰጠ ነው የሚለው። በዚህም ምክንያት ምን አደረገው? እግዚአብሔር ስንት እግዚአብሔር? አንዱ እግዚአብሔር ያለ ልክ ምን አደረገው? ከፍ አደረገው ነው የሚለው ብራዘር። ይሄንን ነው መጽሐፉ የሚናገረው። መጽሐፉ የሚናገረው ይሄንን ነው። ከሰው ልጆች መካከል እሺ አወላለዱ እንደ ኢየሱስ የተወለደ ደግሞም እንደ ኢየሱስ የተወለደ የለም ማለት? አዎ የለም። ለምሳሌ በድንግልና የተወለደ ማንም ሰው አታገኝም። አዎ አናገኝም። አዎ አናገኝም፣ አይገኝም። አዎ ታዲያ ምን ይሁን? እሺ ሁለተኛ ደግሞ ቆይ እናንተ ሙስሊሞች ምን ይሁን? ለምን ይመስላል እንደዚህ ሆኖ? ምን ቆይ እኛ ለምን ይመስላል ሌላ ነው። ምን ይሁን እመልስላለሁ። ለምን ይመስላል ብዬ ነው። ለምን ይመስላል? ለምን ይመስላል?
በጣም የሚገርም ጥያቄ ነው የጠየቀው። አምላክ በአራት አይነት መንገድ መፍጠር እንደሚችል የማሳያ ትልቅ ጥበቡ። አምላክ ያለ ሴት ያለ ወንድ አዳምን ከአፈር ብቻ ፈጠረው። አምላክ የአዳምን ተቃራኒ ከሴትና ከወንድ እኛን ፈጠረን። አምላክ ያለ ሴት ከወንድ ብቻ ሔዋንን ፈጠራት። አምላክ የሔዋን ተቃራኒ የሆነውን ያለ ሴት ያለ ወንድ ከሴት ብቻ ፈጠረ። ይችላል። አምላክ እንደፈለገ መፍጠር ይችላል። አለቀ። doesn't make any sense። ሌላ እሺ ምሳሌ ንገረኝ እስቲ ምድር ላይ ከተፈጠረ እንደዛ አይነት። አሁን የነገርኩ ምንድነው? አልሰማህም ነው? በኢየሱስ እንዴ ለምን? እሺ ብሮ ሞቶ እሺ ሞቶ ከሞት የተነሳ አደምን ደብል አድርገን እናምልከው። ደብል አደም አለይሂ ሰላም ከአምላክም በላይ ነው። አደም እንደዚያ ከሆነ አደም እኮ እናትም አባትም የለውም እኮ። አሁን አንተ ያመጣኸው እናት አለው ሲጀመር፣ ከየት እንደመጣም እናውቃለን። اللهم صل وسلم على نبي الله عيسى። አንተ ያነሳኸውን ነጥብ የምንከተል ከሆነ እናት አለው አይደል? እናት የሌለው በደንብ አድርገን ብናመልክስ አደም አለ እናት አባት የሌለው ሁለቱም የሌለው። እንዲህም አላህ ይህን ነገር ሲናገር እኮ እነ መሰለ ዒሳ ዐንደ አላህ ከመሰለ አደም ነው ያለው። እንደ አደም ነው አምሳያው። خلقه من تراب ثم قال له كن فيكون አደምን ከአፈር ፈጥሮ ሁን ብሎ እንዳስሆነው ሁላ አደምንም ደግሞ ያለ ምንም ንክኪ እንዲሆን አስደረገው። አንድ ይሄ በድንግልና ተወልዷል ላልከው ነገር ደግሞ አው ተወልዷል። በጣም ብዙ ሰዎች ወልደዋል በድንግልና። አሁን እየተወለደ ነው በድንግልና። አሁን ያለ ወንድ ያለ ከሴት ብቻ ቢወለድ አለ ንገረኝ እስቲ። ከሴት ብቻ አይወለድም፣ ግን በድንግልና ነው ያልከው ጥያቄ። በድንግልና የሚለው በድንግልና ከሴት ዘር የሚወለድ አለ? አዎ አላህ Subhanahu Wa Ta'ala ያለ ሴት እንዲወለድ አድርጓል። አደምን ያለ ወንድ ያለ ሴት ያለ ምንም ነገር አልተወለደም። አዳም ተፈጥሮ ነው ብራ ከዜሮ ነው የመጣው። ተወለደና መፈጠር የተለያየ ነው። አንድ ጌቾ አዳም ተወልዶ አላሳየኝ እስቲ። የቱ ጋር ነው የተወለደው አዳም? ጌቾ መወለድ አይደለም። እንዲሁም የአዳም በጣም ይከፋል። የአዳም በጣም ራቅ ይላል። ጌቾ የአዳም በጣም ራቅ ይላል። ምክንያቱም እሱ አልተወለደም፣ እንደ ሰው አይደለም፣ ከሰው አይደለም የመጣው። ሲጀመር በእንትን አይደለም እሱ የመጣው ከሰው ልጅ እንደሚወጣው ወጥቶ አይደለም። ደም ያልነካው ምን ያልነካው አላህ Subhanahu Wa Ta'ala የፈጠረው ፍጡር ስለሆነ፣ ስለዚህ አሁን በዚያ በኩል አትምጣ፣ በሩ ዝግ ነው። አዳም በኩልም ቆይ ሙአይ አዳም ተፈጥሮ ነው፣ ኢየሱስ ተወልዶ ነው። መወለድና መፈጠር የተለያየ ነው። ሳይፈጠር ነው የተወለደው ማለት። ለምሳሌ አንድ ነገር ከሴት ዘር ብቻ የተወለደ በታሪክ አታይም። ቆይ እንደዚያ ከሆነ አንድ ነገር ልጠይቅህ። እሺ ካለ ወንድ ካለ ሴት የተፈጠረ አንድ ሰው አታይም ከአደም ውጪ። አንድ ሰው ካለ ሴት ካለ ወንድ የተፈጠረ አታይም። ስለዚህ በቃ አደምን እናምልከዋ አንተ ባልከው። በጣም ቤስ በነገራችን ላይ ሎጂካሊ ጌቾ በሎጂክ እንሂድ ከተባለ በእርግጠኛነት እንደ ሎጂክ ክርስትናን የሚያፈርስ ነገር የለም። ሎጂክ እና ክርስትና ፐርፐንዲኩላር ናቸው፣ 90 ዲግሪ ማለት ነው፣ ይጋጫሉ። እሱ እውነትህ ነው። ስለዚህ ሎጂኩን ተው ጌቾ። ሎጂክ ላይ ሰራ ወደ ተሱ ብትመለስ ይሻላል። እሺ ሌላ ከሞት የተነሳ ከሞት የተነሳ አለ። በጣም ብዙ ሰዎች አሉ ከሞት የተነሱ። በሳይንስ ደረጃ የተረጋገጡ ከ7 ሰዎች በላይ ያሉ ነው የሚባለው ከሞት የተነሱ። እሺ ምን ልትል ነው? ከሞት የተነሳ ከሞት ራሱ የተነሳ እነሳለሁ ብሎ የተነሳ እሞታለሁ በሶስተኛ ቀንም እነሳለሁ ነው ያለ። አንዴ ኡስታዝ አንድ ነገር ልበልህ ጌቾ። እንዴ ብድግ ብዬ እኔ አምላክ ነኝ አልኩኝ። ምን አምላክ አደረገ ስትለኝ እንደኔ የፀጉር ቁርጥ መቆረጥ የሚችል ሰው ካለ ተግባባን። እንደኔ 20 ምናምን ዓመት ኢትዮጵያ ላይ ኖሮ ከዚያ በኋላ 20 ምናምን ዓመት ላይ ካምፓስ ገብቶ ካምፓስ ውስጥ ተምሮ እንደኔ ካምፓስ ውስጥ ሲማር በጥቅምት 15 ቀን 2017 ላይ ጅጅጋ ዩኒቨርሲቲ ውስጥ ምናምን ቴብል ላይ የተቀመጠ ካለ እስቲ አምጡ። ከሌለ ደግሞ አምላክ ነኝ። አያስኬድም። እሺ እስቲ ከሞት የተነሳ አሳየኝ እስቲ። ሞቶ ከሞት መሐመድ አሁን ሞቷል፣ አልተነሳም። አንዴ ይሄ ልጅ ኡስታዝ
ስናት ዩር ማች ጭራሽ አይሆንም። እና ምን መሰለ በጣም ብዙ አለ። ለምሳሌ እኔ ልስጥህ ለምን እኔ ያለ በቃ አላዛር ኦኬ ጉድ እዴ አላዛር እሺ እሺ ንገረኝ አላዛር እሺ እኔ እንደውም ልገላግል እሺ እንደውም ልገላግል ተው አላዛር ንገረኝ እኮ አንዴ ይቅርታ እንደውም ተጸጽቻለሁ አላዛር ማለት ነው ይቅርታ አድርግልኝና እስከዛሬ ድረስ ያለው ሄኖክ አለ ቆይ አላዛር ላይ እመጣለሁ ሄኖክ ከኢየሱስ ይበልጣል አልሞተም እስከዛሬ ድረስ ይገርማል እሺ ሄኖክ ሞት አይደለማ ሞትን እንዳያይ ከእግዚአብሔር ጋር ከሄዱ ስላደረገ ሞትን አላየም እንጂ ሞቷል ወይስ አልሞተም? ሄኖክ አረገ ሞቷል ያረጉ አሉ። አልጠየኩም። ሞቷል አልሞተም? ሄኖክ ሰውነቱ ሳይበሰብስ እንደኛ ሳይቀበል ሄኖክ ሞቷል። ሄኖክ ሞቷል። ለሄኖክ አልሞተም። ምረጥ። አልሞተም ስትል ለምሳሌ ሞትን እንዳያይ ይላል አይደል እንዴ? ብራዘር ሞትን እንዳያይ አረ ገላግሉኛ አንዳችን ሞትን እንዳያይ ማለት ነው። ሞት አማርኛ መሰለኝ ማውራት። ለምሳሌ አንተ ትሞታለህ ከአንተ ይቅርታ ቆይ አንዴ በቃ ተውኩ በቃ ተው። ይሄ ሁሉ ከተማ ነው ምን ሆነ ነው? እሺ አላዛር አልኩኝ። ቀጥል እሺ አላዛር ከሞት የተነሳ አላዛር ሞቶ እነሳለሁ ብሎ ተነሳ። ኢየሱስ እነሳለሁ ያለው በስንት ቀን ነው? በሶስት ቀን ቀንና በሶስት ሌሊት አይደለ? ኢየሱስ በሶስት ቀንና በሶስት ሌሊት ተነስቷል። ካልሆነ ዋሽቷል። እሺ ማለት ሶስት ቀንና ሶስት ሌሊት ነው ማለት ነው። ቆይ ይቅርታ አንዴ እሱ ጋር እንመጣለን። በሶስት ቀንና በሶስት ሌሊት እነሳለሁ አለና ራሱ መነሳቱን ነው የሚያሳየው። አምላክ አስነሳው ነው የሚለው መጽሐፍ። ጌቾ አምላክ አስነሳው ይላል። ከሙታን ነው ኢየሱስን ያስነሳው። ኦኬ ስላሴ ጋር ያስመጣናል። እንደዛ ካልክ አያችሁ፣ በቃ የሰርኩሌሽን ሉፕ ነው የሚሰራው እንደዚህ። አሁን ብራዘር ኢየሱስ ከሙት ያስነሳው አምላክ ከሆነ ራሱ ተነሳ የሚለው ነገር ወደቀ ማለት ነው። አለቀ። ያስነሳው አምላክ ነው። ኢየሱስ አምላክ አይደለም። የሞተ ያውም ያስነሳው ወደ መበስበስ እንዳይመለስ ነው የሚለው። የሚበሰብስ ነበረ ቢቶ አምላክ እንደገና ወደ መበስበስ እንዳይመለስ ያኔ እንደገና ካለ አሁን ይሄን ያዝልኝ አንድ ጊዜ ይሄን አየዋ፣ ይሄን ስልክ አየዋ፣ ታያል። ወደቀ። አየው፣ ወደቀ። እንደዚህ ወደቀ። አሁን እንዲህ ያስኩትና ይሄ ስልክ እንደገና እንዳይወድቅ ያስኩት አልኩኝ። ምን ማለት ነው? መጀመሪያ ምን ሆኖ ነበር? ተይዞ ነበር። ይሄ ስልክ መጀመሪያ ይኸው እንደዚህ ነው። ድጋሚ ወደቀ። እንደገና እንዳይወድቅ ያስኩት አልኩኝ። አነሳሁት። እሺ እንደገና እንዳይወድቅ መጀመሪያ ምን ሆኖ ነበር? እሺ ተይዞ ነበር መጀመሪያ። በቃኝ እኔ በቃኝ። ሌላ ሰው ቀጥሎ ወላሂ እኔ ሙታርኪ ለምን ጌችዬ አረፍ በል በቃሽ። ሌላ ክርስቲያን ይግባ። ጌቹ አረፍ በል። ቅድም የሰጠውን አሳይመንት ሲጀመር ለምን ይሄ ሁሉ ሰዓት መቀጠል የማያስፈልግ? ቅድም የተሰጠን አሳይመንት ያዝና ጌችዬ አሁን አረፍ በል። እሺ አንድ ነገር ልበል። አንድ ደቂቃ እሺ። ይኸው ጎበዞች አንድ ደቂቃ ሰጠው እኮ መስበኪያ አንድ ደቂቃ ሰጥቻለሁ። ስለዚህ አረፍ በል። ሌላ ክርስቲያን ካለ ከታች ሲሳደው ምናምን አስገቧቸው። ጥሩ ነው። ገብተው ያው ሲሳደው ምናምን የተሰማቸውን ነው የሚናገሩት። ምንም ማለት አይደለም። ያው ሚት መደረግ ሲያችሁ ሚት አድርጓቸው ከዛ አስገቧት እና ኡስታዝም እና አብቱ ሁላችሁም ቀጥሉ። እሺ ተራ ኢንሻአላህ። አሁን እናንተ ማርቆስ ሰላም ብያለሁ። ሰላም ወዳጅ እንዴት ነህ?
እንዴት ነው ኡስታዝ ሙአዝ አውሩት እስቲ። እኔ ያለው ኡስታዝ ሙአዝ ሲያወራ ሰምቼ አላውቅም። አሁን ራሱ እንደ ድንገት ሲያወራ እየሰማሁ አልነበረ፣ ሌላ ነገር ላይ ነበር። አውቀህ ነው በእኔ ተራ እያፈርኩ እንትን እያልክ ያለኸው። እሺ ወዳጄ ኢየሱስ አምላክ ነው ብያምናለሁ። ኢየሱስ ክርስቶስ እሺ ኡስታዝ ምን አልከኝ ሀቢቢ ማርቆስ? ኢየሱስ ክርስቶስ አምላክ ነው። እርግጠኛ ነኝ? እውነተኛው የሆነ አምላክ እርግጠኛ ነኝ። ይሄንን ትምህርት የገለጠልኝ ሰማያዊ አባት ነው ወይስ? እሺ ልጠይቅህ፣ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? አይ እንመጣለን። ይሄን ትምህርት የገለጠልህ የሰማያዊ አባት ነው ወይስ ዲያብሎስ? የትኛው ነው? ዲያብሎስ ነው። ይሄን ትምህርት የገለጠልህ ማን ነው? የሰማያዊ አባት ነው ወይስ ዲያብሎስ ነው? ከሁለት ውጭ አይሆንም። የእግዚአብሔር ቃል ነው ወዳጄ እኮ የሰማያዊ አባት ወይስ ዲያብሎስ? አይሆንም። አዎ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። በቃ እሺ እሱን ስጠንሽ። እሺ እና እሺ ኢየሱስ ክርስቶስ አምላክ እንደሆነ እሺ ላብራራ። እሺ እኮ ትችላለህ። ስጠንና ከዛ እሺ እና የእግዚአብሔር ቃል እንደሆነ ታምናለህ አይደል? መጽሐፍ ቅዱስ እና በጥቅስ ማውራት ስለምፈልግ ነው። በራሴ እንትና እውቀት ማውራት አልፈልግም። በመረጃ ነው እኔም የሚያወራው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ አይደል? ችግር የለውም። አንተ ስላመንክ ጥቅስ ስጠን፣ ችግር የለውም። እና አንተ ታምናለህ? አንተ አታምንም? አይ ችግር የለውም አልኩ። አንተ አምነህ ከሰጠኸኝ እኔ ችግር የለም ሳይሆን አምናለሁ አላምንም አንድ ነው። ጥያቄ መልሶ አንድ ጥያቄ አንድ መልስ ማርቆስ። ከዛም በኋላ ላብራራውና ከመጽሐፍ ቅዱስ ሊገልጽ አንተ ጥቅስ ጠቅሰህ እንትን በለኝ፣ እኔም ጥቅስ ጠቅሼ መልስ እሰጥሃለሁ አልኩ። እሺ አሪፍ ነው። አንተም ጥቅስ ከመጽሐፍ ቅዱስ ነው የምታወጣው አውቃለሁ። ከመጽሐፍ ቅዱስ መልስ ወይ መረጃ እንደምታወጣ አውቃለሁ። እና እሺ እኛ መጀመሪያ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? አዎ አላህ አንድ መሆኑን አምናለሁ። አንድ አይኔ በእናትህ ደስ ትላለህ። አንድ አምናለሁ ትላለህ እንዴ? አዎ ወላሂ አምናለሁ ነው ያልኩት። አላህ አንድ መሆኑን አምናለሁ። እሺ ሌላ ክርስቲያን ሙሉ ነው አንድ አዳም ነው ኢየሱስ ክርስቶስ አምላክ እንደሆነ ሙሉ አምነው ከዛም በኋላ አምነህ ትድናለህ፣ የዘላለም ወራሽ ትሆናለህ። ሰማክ ማርቆስ? ጥቅስ ይሰማል አይደል? ትሰማለህ? ጥቅስ እሺ የእግዚአብሔር ቃል እሺ ነው ሙሉ ነው። ግማሽ አታም ነው ግማሽ ያመነው ጥሩ አይደለም። ስለዚህ ሙሉ አምነ ኢየሱስ ክርስቶስ ያው አምላክ እንደሆነ አምነ የዘላለም ሕይወት ትወርሳለህ። እሺ እና መጽሐፍ ቅዱስ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያወጣው። እሺ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20። እሺ ያ ፕሮቴስታንት ነው ኦርቶዶክስ ነው? መጀመሪያ እንዳቀ ፕሮቴስታንት ያ ወዳጅ ምን ትጠይቃለህ አንተ? ምን እንደሆነ እኮ አው ከመጽሐፍ ቅዱስ እየጠቀስኩ ነኝ። ምንድን ነው ሌላ የምትፈልገው እኮ? 2000 ትሙልኝ አዲስ ወደ ማለት ነው። ኧረ በእናትህ ምን ነው እኮ አበዛ ወዳጄ። ሰዓት እንጠቀም እኮ ወዳጄ። ያው ቀዮች ምን ላል መሰልክ ታይም ኢዝ ጎልደን ወዳጄ። ስለዚህ hey don't make noise። ስለዚህ ታችረ ደዋክ እንዴ በጣም ህይወቱ ደስተኛ ነው እና ይሄን ሰውዬ አናስከፈውም። ትክክል አይሆንም። እንዲሁ ደስተኛ እንደሆነ ቢቀር ይሻላል። ሌላ ክርስቲያን ካለ ይገባ እንዴ። ሱብሃንአላህ እንዴት ነው የሚቻለው እንደዚህ መዝናናት? ዋላ ማሻአላህ። ጥያቄ እሱ ነው። እንዴት ይቻላል? ይሄ ነው ጥያቄ። ቀጥልስ እንዴት እንደሚቻል ወላሂ አይገርምም? በጣም ነው የገረመኝ ታውቃለህ። እኔ ደግሞ እያዝናናኝ ነው ሁላ በቃ ዘና ብሎ ነው የሚያወራን ማለት ነው። የምታስቀይመው መስሎኝ